የ12ኛ ክፍል ተማሪ ሆነው ሳዳም አብዱል አዚዝ በማህበራዊ ሳይንስ ዘርፍ 576.25 በማምጣት ከመላው ሀገሪቱ ተማሪዎች አንደኛ ደረጃን መያዙ ተገለጸ። የደሴ ከተማ ሙስሊም ወጣቶች ካውንስል የደም ልገሳ መርሃ ግብር አካሄደ። የሐምሌ ወር 2018 ዓመተ ልደት የዋጋ ግሽበት 15.3 በመቶ መድረሱ ተገለጸ። ኔታንያሁ ኢራን ልጄን ለመግደል ሞክራለች አሉ። የእስራኤሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ኢራን ከልጆቻቸው አንዱን ለመግደል ሙከራ ማድረጓን አስታወቁ። የዓለም ሙስሊም ሊግ ሶሪያ ከአሜሪካ የሽብርተኝነት ሀገራት ዝርዝር መውጣቷን በደስታ መቀበሉን አስታወቀ። የሙስሊም ሀገራት አንድነት ለክልሉ መረጋጋት ወሳኝ ነው ስትል ኢራን አስታወቀች። የኢስላማዊ ትብብር ድርጅት አስቸኳይ ስብሰባ ነገ በሳውዲ አረቢያ ጅዳ ይካሄዳል። የሚሉት የዕለቱ የሐሩን መረጃችን አበይት ክስተቶች ናቸው። ሐሩን ሚዲያን በቴሌብር ይደግፉ። ሐሩን ሚዲያን በቴሌብር በዕለታዊ በሳምንታዊና ወርሃዊ ክፍያ በቋሚ አባልነት ማገዝ ይችላሉ። በመጀመሪያ ወደ ቴሌብር አካውንቶ በመግባት ፔይመንት የሚለውን በመምረጥ ከሚመጡት አማራጮች ውስጥ ፈንድራይዚንግ የሚለውን ይጫኑ። በመቀጠልም ከተዘረዘሩ አማራጮች ውስጥ ሐሩን ሚዲያ የሚለውን በመፈለግ ዶኔት የሚለውን ይጫኑ። ከዚህ በኋላ ከተዘረዘሩ የዕለታዊ ሳምንታዊና ወርሃዊ የአባልነት አማራጮች መካከል የሚፈልጉትን በመምረጥ ኔክስት የሚለውን በመጫን የሚስጥር ቁጥሮን ያስገቡ። በመጨረሻም ከ127 አባል መሆኑን የሚገልጽ አጭር የጽሑፍ መልእክት ይደርስዎታል። ሁልጊዜም ከኛ ጋር ስለሆናችሁ ደስ ብሎናል። አብሮነታችሁ አይለየን። ድጋፉን ስለሰጡን እናመሰግናለን። ሐሩን ሚዲያ ቀዳሚ የመረጃ ምንጭ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ተወደዳችሁና የተከበራችሁ የሐሩን ሚዲያ ተከታታዮች ነሐሴ 17 2018 ዓመተ ልደት ዕለተ ረቡዕ ወደ እናንተ የሚደርሰው ሐሩን መረጃችን ተጀምሯል። ከመረጃዎቹ ጋር አቲድ ሐሚድ አብሬያችሁ ቆያለሁ። እስከ መረጃችን ፍጻሜ አብራችሁን ቆዩ። የ12ኛ ክፍል ተማሪ የሆነው ሳዳም አብዱል አዚዝ በማህበራዊ ሳይንስ ዘርፍ 576.25 በማምጣት አንደኛ ደረጃን ያዘ። የዶዶላ ኢፋ ቦሩ አዳሪ ትምህርት ቤት ተማሪ የሆነው ሳዳም አብዱል አዚዝ ዑመር በማህበራዊ ሳይንስ ዘርፍ በሀገር አቀፍ ደረጃ 576.25 በማምጣት በዘርፉ አንደኛ ደረጃን መያዙ ተገልጿል። ተማሪ ሳዳም በፈተና ወቅት ባሳየው ልዩ ዲሲፕሊን እና ጠንካራ የትጋት መንፈስ ለዚህ አስደናቂ ውጤት መብቃቱ ተገልጿል። በተመሳሳይ የአዳማ ልዩ አዳሪ ትምህርት ቤት ተማሪ የሆነው ጃላል ግርማ በተፈጥሮ ሳይንስ ዘርፍ 591.6 በማምጣት በዘርፉ በሀገር አቀፍ ደረጃ የላቀ ውጤትን በማስመዝገብ አንደኛ ደረጃን ይዟል። በጥንካሬና በቁርጠኝነት ከተሰራ የማይደፈር ከፍታ የለም የሚለውን እውነት ለቀጣዩ ትውልድ በተግባር ያስመሰከሩት ተማሪ ጃላል ግርማ እንዲሁም ተማሪ ሳዳም አብዱል አዚዝ ለሀገራቸው የሰጡት ታላቅ ኩራት በቀጣይም የሚታወስ ይሆናል ሲል ኢትዮጵያ ብሮድካስቲንግ ኮርፖሬት ዘግቧል። የደሴ ከተማ ሙስሊም ወጣቶች ካውንስል የደም ልገሳ መርሃ ግብር አካሄደ። በአማራ ክልል የደሴ ከተማ ሙስሊም ወጣቶች ካውንስል የወጣቶችን ተሳትፎና ማህበራዊ ኃላፊነት ለማጠናከር ያለመ የደም ልገሳ መርሃ ግብር አካሂዷል። በመርሃ ግብሩ ላይ የክልሉ መጅሊስ ከፍተኛ አመራሮች፣ የደሴ ከተማ መጅሊስ አመራሮች፣ የክልሉና የደሴ ከተማ ሙስሊም ወጣቶች ካውንስል አመራሮችና ወጣቶች ተገኝተዋል። ተሳታፊዎቹ ደም በመለገስ ለማህበረሰቡ የሚጠቅም ሰብአዊና ማህበራዊ አስተዋጽኦ አበርክተዋል። መርሃ ግብሩ ወጣቶች በማህበራዊ ተግባራት ንቁ ተሳትፎ እንዲያደርጉና የመረዳዳት ባህልን እንዲያጠናክሩ የሚያበረታታ መሆኑም ተመላክቷል። የሐምሌ ወር 2018 ዓመተ ልደት የዋጋ ግሽበት 15.3 በመቶ መድረሱ ተገለጸ። የኢትዮጵያ ስታትስቲክስ አገልግሎት ነሐሴ 20 ቀን 2018 ዓመተ ልደት ባወጣው ይፋዊ መረጃ መሰረት በሐምሌ ወር 2018 ዓመተ ልደት የኢትዮጵያ አጠቃላይ የዋጋ ግሽበት 15.3 በመቶ መድረሱን አስታወቀ። የዚህ ዓመት የሐምሌ ወር የዋጋ ግሽበት ከባለፈው ዓመት ተመሳሳይ ወር ማለትም ከሐምሌ 2017 ዓመተ ልደት 13.7 በመቶ ጋር ሲነጻጸር
የ1.6 በመቶ ነጥብ ጭማሪን አሳይቷል። በተለይም የምግብና አልኮል ያልሆኑ መጠጦች የዋጋ ግሽበት 15.7 በመቶ ሲደርስ በዚህ ዘርፍ የዋጋ ጭማሪውን በዋናነት የመሩት ስኳር 39.4 በመቶ፣ ስጋ 21.6 በመቶ፣ ዘይት 20.3 በመቶ፣ ፍራፍሬ 19.2 በመቶ፣ የወተት ተዋጽኦና እንቁላል 18.9 በመቶ እንዲሁም አትክልት 13.6 በመቶ የዋጋ ጭማሪ ማሳየታቸው ተመላክቷል። በሌላ በኩል ምግብ ነክ ያልሆኑ እቃዎችና አገልግሎቶች የዋጋ ግሽበት 14.8 በመቶ መሆኑ ተገልጿል። በዚህም ውስጥ ሌሎች እቃዎችና አገልግሎቶች 19.3 በመቶ፣ አልኮል መጠጦችና ትንባሆ 16 በመቶ፣ ትራንስፖርት 15.6 በመቶ፣ ምግብ ቤቶችና ሆቴሎች 15.6 በመቶ እና ኮሚኒኬሽን 8 በመቶ የዋጋ ጭማሪ አስመዝግበዋል። አገልግሎት እንዳስታወቀው በሐምሌ ወር የተመዘገበው አጠቃላይ የዋጋ ግሽበት መጨመር በዋናነት በምግብ ሸቀጦችና በተለያዩ መሰረታዊ እቃዎችና አገልግሎቶች የተመዘገበው የዋጋ ጭማሪ ተጽዕኖ በማሳደሩ ነው ብሏል። ውድና የተከበራችሁ የሃሩን ሚዲያ ተከታታዮች እየተከታተላችሁ የምትገኙት ዕለታዊ የተመረጡ መረጃዎችን ወደ እናንተ የምናደርስበት ሃሩን መረጃችን ነው። አሁን ደግሞ ከውጭ ምንጮች ያገኘናቸውን መረጃዎች ወደ እናንተ እናደርሳለን። አብራችሁን ቆዩ። ኔታንያሁ ኢራን ልጄን ለመግደል ሞክራለች አሉ። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ኢራን ከልጆቻቸው አንዱን ለመግደል ሙከራ ማድረጓን ገለጹ። ጠቅላይ ሚኒስትሩ ይህ የግድያ ሙከራ መቼ እንደተደረገ፣ ኢላማ የተደረገው የትኛው ልጃቸው እንደሆነና ሙከራው ምን ያህል የቀረበ እንደነበር የሰጡት ዝርዝር ማብራሪያ ባያቀርቡም በቤተሰባቸው ላይ የተሰነዘረው ጥቃት የፖለቲካ ሰዎችን ደህንነት መጠበቅ አማራጭ የሌለው መሆኑን ወይንም ቅንጦት እንዳልሆነ የሚያሳይ መሆኑን ገልጸዋል። ኔታንያሁ ትናንት ከእስራኤል ቻናል 14 ጋር በስልክ ባደረጉት ቃለ ምልልስ ሲናገሩ ይህ ለማመን የሚያዳግት ነገር ቢሆንም ኢራን ከልጆቼ አንዱን ኢላማ አድርጋ ነበር ለመግደል ሞክራለች ብለዋል። ጠቅላይ ሚኒስትሩ ይህን አስተያየት የሰጡት ከእስራኤል የደህንነት አካላት አንዱ ለቀድሞ የሀገሪቱ ጦር አዛዥና አሁን ከእሳቸው ጋር በምርጫ እየተፎካከሩ ላሉት ጋዲ አይሰንኮት የሚሰጠውን ጥበቃ የማንሳት ፍላጎት እንዳለው መዘገቡን ተከትሎ ነው። ለአይሰንኮት የሚሰጠው የደህንነት ከለላና ጥበቃ ቅንጦት አይደለም ያሉት ኔታንያሁ ጨምረው ይህ ከለላ ከተነሳ ኢራኖች ሊሳካላቸው ይችላል የሚል ማሳሰቢያን ሰጥተዋል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ 2 ወንዶችና 1 ሴት ልጅ ያላቸው ሲሆን ለባለቤታቸውና ለልጆቻቸው ልዩና የተራዘመ ጥበቃ እንዲሰጣቸው ባለፈው ወር መወሰኑን ኢየሩሳሌም ፖስት ጋዜጣ ዘግቧል። የዓለም ሙስሊም ሊግ ሶሪያ ከአሜሪካ የሽብርተኝነት ሀገራት ዝርዝር መውጣቷን በደስታ መቀበሉን አስታወቀ። የሙስሊም ዓለም ሊግ አሜሪካ ሶሪያን ከሽብርተኝነት ስፖንሰር ሀገራት ዝርዝር ውስጥ ለማስወጣት ያሳለፈችውን ውሳኔ በደስታ መቀበሉን አስታወቀ። የሊጉ ዋና ጸሐፊ ሼህ ሙሐመድ ቢን አብዱልከሪም ኢሳ ለሶሪያ ሕዝብና መንግስት የእንኳን አደረሳችሁ መልእክት ያስተላለፉ ሲሆን ይህ ታሪካዊ እርምጃ ሀገሪቱ ወደ አዲስ የሰላምና የልማት ምዕራፍ እንድትሸጋገር ትልቅ አቅም እንደሚሆናት ጠቁመዋል። ሊጉ አክሎም የሶሪያ ህዝብ የሚመኛውን ደህንነት፣ ህልውናና ብልጽግና ለማረጋገጥ የሚወሰዱ የማገገሚያ እርምጃዎችን ሙሉ በሙሉ እንደሚደግፍ አረጋግጧል። የአሜሪካ የውጭ ሀብት ቁጥጥር ቢሮ ውሳኔውን ይፋ ያደረገው የኮንግረስ የምርመራ ሂደት ያለ ምንም ተቃውሞ መጠናቀቁን ተከትሎ እንደሆነ ይታወቃል። በየመን ምዕራባዊ ታዒዝ ግዛት በመንግስት ኃይሎችና በሁቲ መካከል በተካሄደ ግጭት 8 የሁቲ ታጣቂዎች ሲገደሉ 15 የሚሆኑት መቁሰላቸውን ወታደራዊ ምንጮች ገለጹ። የመንግስት ኃይሎች በካላባ ግንባር በአልሳፍ አካባቢ በሁቲ ታጣቂዎች የተሰነዘረውን ጥቃት ማክሸፋቸውንም ገልጸዋል። የየመን መንግስት ጦር ባወጣው መግለጫ ጥቃቱ የተቀሰቀሰው ሁቲዎች አዲስ ጥቃት በመጀመራቸው ነው ብሏል። የሀገሪቱ መንግስት በሳውዲ አረቢያ ከሚመራው ጥምረት ጋር በመተባበር ከሁቲዎች ጋር ከ2014 ጀምሮ ጦርነት ውስጥ መቆየታቸው ይታወሳል። ሁቲዎች በ2014 ዋና ከተማዋን ሰንዓን ጨምሮ በርካታ የሀገሪቱ ክፍሎችን በቁጥጥራቸው ስር መዋላቸውን ተከትሎ የመን ውጥረት ውስጥ ትገኛለች። የኢስላማዊ ትብብር ድርጅት አስቸኳይ ስብሰባ ነገ በጅዳ ይካሄዳል።
የኢስላማዊ ትብብር ድርጅት ኦአይሲ የውጭ ጉዳይ ሚኒስቴሮች አስቸኳይ ስብሰባ ነገ ኦገስት 27 2026 በሳውዲ አረቢያ ጅዳ እንደሚካሄድ የኢስላማዊ ትብብር ድርጅት የዜና ኤጀንሲ አስታወቀ። ስብሰባው በድርጅቱ ዋና ጽሕፈት ቤት የሚካሄድ ሲሆን ከዋና አጀንዳዎች መካከል የፍልስጤም ጉዳይ ዋነኛ ነው። በስብሰባው የአሁኑን ዋና ጸሐፊ ሁሴን ኢብራሂም ጣሃን የሚተካ አዲስ ዋና ጸሐፊ ለመምረጥ ታቅዷል። ሁሴን ኢብራሂም ጣሃ ከኖቬምበር 2021 ጀምሮ የድርጅቱን ዋና ጸሐፊነት እየመሩ ይገኛሉ። የሥራ ዘመናቸውም በመጪው ኖቬምበር በይፋ ያበቃል። በተጨማሪም የድርጅቱን ቀጣይ የሥራ አቅጣጫ በመወያየት የጋራ ኢስላማዊ ትብብርን ለማጠናከርና የአባል ሀገራትን ፍላጎትና ጥቅም ለማስጠበቅ በሚቀጥለው ምዕራፍ ላይ ውይይት እንደሚደረግም ተመላክቷል። የሙስሊም ሀገራት አንድነት ለክልሉ መረጋጋት ወሳኝ ነው ስትል ኢራን አስታወቀች። የኢራን ፕሬዚዳንት መስዑድ ፑዝሽኪያኒ የሙስሊም ሀገራት ትብብራቸውንና አንድነታቸውን ማጠናከር በምዕራብ እስያ ዘላቂ ሰላምና መረጋጋት ለማስፈን ወሳኝ መሆኑን ገለጹ። ፕሬዚዳንቱ ይህንን ያሉት በቴህራን ከኢራቅ የበላይ የፍትህ ምክር ቤት ሰብሳቢ ፋኤክ ዛይዳን እና ከልዑካቸው ጋር ባደረጉት ውይይት ነው። ፑዝሽኪያኒ የሙስሊም ሀገራት በፖለቲካ በኢኮኖሚና በክልላዊ ጉዳዮች ያላቸውን ትብብር ማጠናከር የክልሉን ሰላምና ደህንነት ለማስጠበቅ የራሱ አስተዋጽኦ እንዳለው አስገንዝበዋል። ኢራን በተለይ ከአሜሪካ ጋር ባላት የፖለቲካና ደህንነት ውጥረት መካከል የሙስሊም ሀገራት የበለጠ ትብብር እንዲያደርጉ በተደጋጋሚ ጥሪ እያቀረበች ትገኛለች። ውድና የተከበራችሁ የሃሩን ሚዲያ ተከታታዮች ነሐሴ 17 ቀን 2018 ዓመተ ልደት ዕለተ ረቡዕ ወደ እናንተ የደረሰው ሃሩን መረጃችን የተከታተላችሁትን ይመስል ነበር። ከመረጃዎቹ ጋር አቲድ ሐሚድ ከካሜራ ባለሙያው አብዱል መሊክ ሞገስ ጋር ነበርን። በሌላ የመረጃ ሰዓት እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።